ኢትዮጵያና ጣሊያን በሰው ኃይል ስምሪት ዘርፍ ለመተባበር የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። ስምምነቱን የሥራና ክህሎት ሚኒስትር ክብርት ወሮ ሙፈሪያት ካሚል እና የጣሊያን የሠራተኛና ማኅበራዊ ፖሊሲዎች ሚኒስትር ክብርት ማሪና ኤልቪራ ካልዴሮን ፈርመዋል። በጣሊያን ሮም የተፈረመው ስምምነት በመንግስታት ደረጃ በአይነቱ የመጀመሪያ እንደሆነም ነው የተመላከተው። ስምምነቱ የመዳረሻ ሀገራትን በማስፋት የዜጎችን ተጠቃሚነት ለማላክ ለተጀመረው ሥራ መንገድ የሚያደላድል እንደሆነ ክብርት ወሮ ሙፈሪያት ካሚል ገልጸዋል። የሥራና ክህሎት ሚኒስቴር ከሀገር ውስጥ ባሻገር ዓለም አቀፍ የሥራ ገበያው ላይ ያሉ ዕድሎችን አሟጦ በመጠቀምና የዜጎችን ተጠቃሚነት ለማሳደግ በልዩ ትኩረት እየሰራ ይገኛል። በዚህም የውጭ ሀገር ሥራ ስምሪቱ የዜጎችን መብት፣ ደህንነትና ተጠቃሚነት ያረጋገጠ እንዲሆን መሠረተ ሰፊ የሪፎርም ሥራዎችን ላለፉት 3 ተከታታይ ዓመታት አከናውኗል። ዘርፉን ለማዘመን በተደረገው ጥረትም ሥራውን ሙሉ ለሙሉ ዲጂታላይዝ በማድረግ ከሰው ንክኪ ነፃና ስምሪቱም ፍትሐዊ እንዲሆን ማድረግ ተችሏል። በዚህም 2014 ላይ ሪፎርሙ ሲጀመር 40,000 የማይበልጠው የውጭ ሀገር ሥራ ስምሪት ተጠቃሚዎች ቁጥር በ2017 መጨረሻ 503 በላይ ማድረስ አስችሏል። ባለፉት 3 ወራት ብቻ ደግሞ 136,589 ዜጎች በስምሪቱ ተጠቃሚ ችለዋል። በሌላ በኩል የመዳረሻ ሀገራትን ለማስፋት በተደረገው ጥረትም ከሳውዲ አረቢያ፣ ከተባበሩ አረብ ኤሚሬት፣ ከዮርዳኖስ፣ ከሊባኖስ፣ ከኳታር እና ኩዌት ጋር የሁለትዮሽ ስምምነት በመፈራረም ዜጎች መብት፣ ደህንነትና ሁለንተናዊ ተጠቃሚነታቸው ተረጋግጦ ጥራት ያለው የሥራ ስምሪት እንዲያገኙ አስችሏል። አሁን ከጣሊያን መንግስት ጋር የተፈረመው የመግባቢያ ስምምነት በሰለጠና በከፊል የሰለጠነ የሰው ኃይል ለማሰማራት የእውቀትና የቴክኖሎጂ ሽግግር እውን ለማድረግ እና መንግስት በሀገር ውስጥ፣ በውጭ ሀገርና በርቀት ስራዎች ዜጎችን ተጠቃሚ ለማድረግ የተጀመረውን ሥራ አንድ እርምጃ የሚያሳድግ ነው።